የምትኖረው ዱባይ ነው። ባለትዳርና የሁለት ልጆች እናት ናት። ነገር ግን የሆነ ችግር ተፈጠረ። በኢሞ እያወራች ኢሞ ላይ ባይዘወይ ተጠንቀቁ። የትኛውንም ሰው አጋጣሚ ስልካችሁን ባያቅ ራሱ በኢሞ ሊያገኛችሁ ይችላል። እና በኢሞ የሆነ ሰው ታገኝና በሆነ ግሩፕ ምክንያት ከዛ ውስጥ ለብቻ ይወጡና አድ ይደራረጉና የማውራት ይጀምራሉ ማለት ነው። ልጅቷን እያሰመጠ በየቀኑ በጣም ረጅም ሰዓት እያወራ ሰው ባሏንም እስከነመፈጠሩ ትረሳለች ማለት ነው። ከባልየው ጋርም እስከዚህም ነበሩ። ሰው ከባሏ ጋር ትንሽ ችግሮች ስለነበሩ ጭራሹን እሱ ረስታ ከዚህኛው ጋር መጀናጀን ትጀምራለች ረጅም ጊዜ ማለት ነው። እና መጨረሻ ላይ ምን ይላታል? ፎቶ ላኪልኝ፣ ቪዲዮ ላኪልኝ ምናምን ይላታል። ራቁቷን እርቃኗን ቪዲዮ። ይሄ ነገር ፋሽን ሆኗል መሰለኝ። አይሰሙም፣ በዚህ ጋር ይሰማሉ፣ በዚህ ጋር ያፈሳሉ። በየቀኑ እንግዲህ ሚዲያው ሁሉ ያለዚህ የሚወራ ነገር የለም። አብዛኛው ዱባዮችማ ተበላሽታችኋልና ብቻ ቪዲዮ ላኪልኝ ይላታል ማለት ነው። እሷም እሺ ያላንተ ማናለኝ ትልና ቪዲዮ ትቀርጽና ራቁቷን ትልክለታለች። ከዛ በኋላ ይህንን ቪዲዮ ከላከችለት ከተወሰነ ጊዜ በኋላ በይ ጥግሽን ያዥ ይላታልና ምን ይላታል? ከዛም አልፎ ገንዘብ አስገቢልኝ አለብዛ ይህንን ቪዲዮ ሚዲያ ላይ ይለቃሉ ይላታል ማለት ነው። የአንድ ሀገር ልጆች ናቸው፣ ኢትዮጵያ ማለት ነው። የአንድ አካባቢ እንደሚባል ማለት ነው። እና ከዛ በኋላ ቪዲዮን ከምለቅብሽና ባልሽም ልጆችሽም ይሄ ቪዲዮ ደግሞ አንዴ ከተለቀቀ መቼም ቅርስ በዩ ከየትም አይነቃነቅም። የሚዲያ ነገር ልጆችሽም ነገ አድገው ሊያዩት ይችላሉ። እና ይህንን ነገር ከማደርግ ብር ላኪልኝ ይላታል። ስንት ስትለው 80 ሺህ ብር ላኪልኝ አሁን ይላታል። 80 ሺህ ብር አስገባችለት ማለት ነው። ከዛን ደግሞ ትንሽ ይቆይና አጠፋልሻለሽ በቃ 20 ሺህ ብር ደግሞ ላኪልኝ። ሰውየው ሲቸግረው ይመስለኛል ልጁ እንትን እያለ እየደወለ ልጅቷን ላክ የሚላት ማለት ነው። ፎቶ አለ ላው ላይ ፕሮፋይልም እሱም የላከላት ግን የሱ ፎቶ አይደለም። ለኔ ልካልኛለች፣ ፎቶን አይቼዋለሁ። በእርግጠኝነት የሱ ፎቶ አይደለም። ፕሮፋይል ላይ ያደረገውና ለሷ የላከላት ፎቶ የተለያዩ ፎቶች ናቸው። ስለዚህ ሁለቱም ሰዎች የተለያዩ ሰዎች ነው። እሱ ቆንጆ ሰው ነው እዛ ጋር እያስቀመጠ እንዲማልሉ ሴቶችን የሚያደርግበት ሲስተም ይመስለኛል። እና እባካችሁን ሴቶች እባካችሁ ሰውን አትፍሩ። በቃ እሺ ሰውን አትፍሩ፣ እግዚአብሔርን ፍሩ። ራቁት ፎቶአችሁን አትላኩ። አሁን ልጅቷ ግራ ገብቷታል። ደምንባ ነው የምታነባው ማለት ነው። እዚህ ጋር ትዳር አለ፣ ልጆች አሉ፣ ሀገር ቤት ማለት ነው። እዚህ ጋር ደግሞ ሌላኛው ይሄው ብር አምጪ ይላታል። እዛው ኢትዮጵያ ተቀምጦ ነው ባይዘው። ይሄ ልጁም ብር ላኪ የሚላትም ኢትዮጵያ ነው ያለው አሁን በአሁን ሰዓት ማለት ነውና እሱ ብር ላኪ ይላታል። ሲቸግረው ይመስለኛል የሆነ ጊዜ ትዝ ሲለው ከምለቅ ይላታል ማለት ነው። እባካችሁ እንደው እሺ ሰውን አትፍሩ፣ እንደው እግዚአብሔርን ፍሩ። እንደው እዚህ እየመጣችሁ ሰው ሀገር ላይ የራቁታችሁን እርቃን ፎቶ የምትልኩትን ያማችኋል ወይ? ምናችሁን ነው የሚያማችሁ? ምንድነው ችግራችሁ? ምነው እናንተ እንዲህ ያለባችሁ? አሁን እቺ ልጅ ጓደኛዋ ናት መታ እኔ ጋር ትናንትና እኔ ጋር መታ ነበር ጓደኛዋ ማለት ነውና እያወሩ እኔ ቋንቋቸውም አልችልምና እያወሩ ምንድነው ምናምን ሲል ታለቅሳለች ልጅቷ። ምንድነው ስላት እንደዚህ አድርጓት አለችኝ። እና የላከላት ሜሴጅ ፎቶዎቹ ምናምን አሳየችኝ። ግን ልጁ በእርግጠኝነት እኔ 100% ልጁ የራሱ ፎቶዎች አይደለም የላከው። ምክንያቱም እንደዚህ አይነት ነገር የሚጫወቱ ልጆች የራሳቸውን ፕሮፋይል ላይ አያደርጉም። ፕሮፋይሉም ሌላ ነው፣ የላከላት ፎቶ ሌላ ነው፣ ሁሉም ነገር እባካችሁን አሁን እቺ ልጅ ተጨንቃለች በሚዲያ። እኔ አሁን ሰዎች እንዲማሩ ንገርልኝ፣ ግን ፎቶ እንዳትለጥፊ ብላኛለች። የሷንም በእርግጥ የሱም አይደለም ሲጀምር፣ የሷንም እንዳትለጥፊ ጽሁፉንም እንዳትለጥፊ ብላኛለች። ምክንያቱም እሱ ተናዶ ደግሞ ድንገት እንዳይለቅብኝ ምናምን በማለት ማለት ነውና ግራ ገባኝ። መላትም ግራ ገባኝ። እስቲ ምን ታድርግ? እስቲ ኮመንት ላይ ሀሳባችሁን አስቀምጡ። እኔ ግራ ገብቶኛል እውነት። እኔ ምናችሁ እንደሚያማችሁ አላውቅም። እኔ የሚወዳችሁ ወንድ የሚፈልጋችሁ ወንድ ሲጀመር እሷን ተዋት። እሷ ባለትዳር የልጆች እናት ሆና ነው። ግን ሌላም ሲንግልም እንኳን ብትሆኑ የሚወዳችሁ ወንድ ራቁትሽን ፎቶ ላኪልኝ አይልሽም። የሚፈልግሽ ወንድ እንደዛ አይልሽም። በቃ ኖርማል ያልሆነ ሰው ነው እንደዚህ የሚልሽ። ስለዚህ በዚህ ወቂ
ያንቺ እንዳልሆነ ጤነኛ እንዳልሆነ ያንቺ ሰው እንዳልሆነ በዚህ ወቁ። እባካችሁን ሼር ኮፒ ሊክ እያደረጋችሁ ለሁሉም ሰው አድርሱ። እባካችሁን እባካችሁን። ኧረ ፈጣሪን ፍሩ፣ ኧረ እግዚአብሔርን ፍሩ በጌታ